የጋሪ የቦምባዋ የጉርጓድዋ ስመጣ አንድ ጀርካን በ10 ብር ነው መጠቀመኛ ህብረተሰቡ ለተለያየ የውሃ ወለድ በሽታዎች ተዳረጉ ነው ያለው። አሁን በአብዛኛው ይታመማሉ እነሱ በሚጠቀሙት ውሃ ምክንያቱም አሁን ንጹህ ውሃ ማግኘት በጣም አስቸጋሪ ከአቅም በላይ የሆነ ያለበት ሁኔታዎች አሉ። ሚላ የሚባል ቦታም የሚወስደው ቦታ አለ። ደንበኞች ከዚህ ይዞ ይሄዳሉ። ያው እነሱ ለፍት ያል ብሎ በራሳቸው አስተያየት አድርጎ 200 ብር የሚሰጡ ሰዎችም አሉ። ላየው ዲኮቴ ደየን ከማብ ምንም ማድረግ ስለማልቻልን ቆሻሻዋ ነው የምንጠቀመው ንጹህ አይደለም። 10 አመት ማለት 2009 ነው። 2009 ላይ ያበቃል። ፌስ 2 የሚለው ተጨማሪ የዚህን ያህል መገንባት ነበረበት። ዚራንና ዚራ 5 አሁን ዋማ አገኝ ትልቁ ፕሮብለም ወደ በጀት ነው የሚያመራ 800 ሚሊዮን ማለት የጋምቤላ ክልል 95% በጀት ነው። ጤና ይስጥልኝ የአይናችን ፕሮግራም ተከታታዮች እንደምን ሰነበታችሁ? በዛሬው የአይናችን የምርመራ ዝግጅት በጋምቤላ ክልል ጋምቤላ ከተማ ላይ ከዓመታት በፊት ታቅዶ እስካሁን ተግባር ላይ ያልዋለውን የንጹህ መጠጥ ውሃ ማስፋፊያ ፕሮጀክት እናስቃኛችኋለን። አብራችሁን ቆዩ። አሁን ያለንበት ቦታ የጋምቤላ ከተማ መጠጥ ውሃ ማጣሪያ ግቢ ውስጥ ነው ያለነው። የውሃ ማጣሪያቱ ሂደት የሚደረገው እዚህ ውስጥ ነው። ስለዚህ አሁን እንደምናየው ጥሬ ውሃ ከባህር ይመጣል። ያው መልኩ እያየን ነው። እዚህ ጋር 2 ፓምፖች አሉ፣ ሜካኒካል ፓምፖች አሉ። ኬሚካሉ በደንብ እንዲዋሃድ ከውሃ ጋር ስተራላይዝ ያደርጋል። ከዛ ካሻዋ ከወረደ በኋላ ክሎሪን ይገባል። ፖስት ክሎሪን ማለት ነው። ያኛው ነው በጣም ኢፌክቲቭ የሚሆነው። ያ ክሎሪን ከገባ በኋላ ወደ ዌት ዌል ይሄዳል። ዌት ዌል ከገባ በኋላ ወደ ተራራ ይሄዳል ማለት ነው። ተራራ ላይ ታንከሩ አሉ፣ ትልቅ ታንከር አለ። ከዛ በግራቪቲ ይወርዳል ለህዝቡ ማለት ነው። በዚህ ነው የምንጠቀመው። የጋምቤላ ከተማ ህዝብ ቁጥር በተለይም ባለፉት ጥቂት ዓመታት በከፍተኛ ሁኔታ እየጨመረ እንደሆነ ይገመታል። በከተማዋ በ1999 ዓ.ም ተቋቁሞ ከ16 ዓመታት በላይ አገልግሎት በመስጠት ላይ የሚገኘው የንጹህ መጠጥ ውሃ ማጣሪያ ደግሞ በወቅቱ በጋምቤላ ከተማ ይኖር ለነበረው 31000 ህዝብ አገልግሎት እንዲሰጥ የታቀደም ነበር። ይሄ የማጣራት ሂደት ጣርቶ ለጋምቤላ ከተማ ህዝብ ምን ያህል ተደራሽ ነው? አሁን ዲዛይን ፔሪዮዱ ፌዝ አውት አድርጓል። ይሄ ዲዛይን የተደረገው ለ20 ዓመት ነው በ2 ፌዝ። አንደኛው ፌዝ እቺን በቀን 5000 ሜትር ኩብ የሚያጣራ ነው እስከ 10 ዓመት ማለት ነው። 1999 ተመረቀ። 10 ዓመት ማለት 2009 ነው። 2009 ላይ ያበቃል እንትናው። ፌዝ 2 የሚለው ተጨማሪ የዚህን ያህል መገንባት ነበረበት። ከዛ 10000 ይሆናል በቀን። ስለዚህ 2009 ላይ ፌዝ አውት አድርጓል። ስለዚህ አሁን ሙሉ አቅሙ ቢሰራውን እስከ 40% ይሰራል ያጣራል። አሁን ሙሉ አቅሙ እየሰራል። ለምንድን ነው? ኬሚካል ሙሉ ኬሚካል የለም። ኬሚካል በሌለበት ኬሚካል እጥረት አለ። በቀን የሚሰራው በግማሽ ያህል ምክንያቱም 15 ቀን የሚፈጀው 1 ወር ሊፈጅላቸው በግማሹ ይሰራሉ ኬሚካል ስለሌለ ማለት ነው። በሙሉ አቅሙ ቢሰራ ግን 40% ያሟላል በዚህ ሰዓት። ስለዚህ ፌዝ 2 መስራት ለምን አልተቻለም? ለምን ፌዝ 2 አልተሰራም? በጀት የለም። የበጀት ችግር ነው። በጀት ችግር አለ። በአጋጣሚ ይሄ የውሃ ማጣሪያ ፌል ቢያደርግ የጋምቤላ ከተማ ህዝብ ምንም አይነት የንጹህ መጠጥ ውሃ አያገኝም ማለት ነው። አያገኝም። ኢቭን በጥገና ምክንያት አንዳንድ ፓምፖች ይቆማሉ። 1 ሳምንት ሙሉ ከተማው ይቆማል። ስለዚህ ከባህሩ ነው ውሃ የሚያገኘው እና አንዳንድ ጉድጓዶች አሉ የግለሰቦች፣ እሱም ንጹህ አይደለም። ያለው የውሃ ሁኔታ በጣም እየወረደ ነው ያለው። ያው በተለይ የጋምቤላ ከተማ ውሃ መጠጥ ውሃና ፍሳሽ ብዙ ጥረቶች ሞክሯል። ያው ለህዝቡ ምርት ውሃ ለማግኘት አሁን ጥረት እያደረገን ያለው ግን የነበረው የውሃ ገንዳዎች እና የውሃ ማጣሪያዎች
የደቀሙት ስለሆኑት ከዛ በላይ ከኛ አቅማችን በላይ ስለሆኑት ያው ያለው ሁኔታ ለሚመለከተው አካል ለክልሉ ምክር ቤት ያቀረብና ያለ ነው። ለከተማ መስተዳድርም ያው በየቀንና እናቀርባለን። ግን ያው በአቅማችን በኩል የሞከርና ያለ ነው። ያው ለህዝቡ ንጹህ ውሃ መጠጥ ውሃና እንትን ለማቅረብ የተሞከረ ነው ያለው። ከዛሬ 16 ዓመታት በፊት አገልግሎት መስጠት የጀመረው ብቸኛው የከተማው የውሃ ማጣሪያ አገልግሎት ይሰጣል ተብሎ የታቀደው ለ10 ዓመታት ሲሆን ነገር ግን እስካሁን ምንም አይነት ማሻሻያና እድሳት ሳይደረግለት አገልግሎት እየሰጠ ይገኛል። የጋምቤላ ከተማ ችግርን የሚቀርፍ ሰፊ ዲዛይን በሚሰራበት ጊዜ የነበረው የዋጋ ግምት ወደ 800 ሚሊዮን ነበር በ2010። ሆኖም ግን ብር ስላልተገኘ ግንባታ አልተጀመረም። ሆኖም ውሃ ሀብት ሚኒስቴር የፌዴራል ውሃ ሀብት ሚኒስቴር የጋምቤላ ከተማ ችግር የሀገሪቷ ችግር ነው፣ የጋምቤላ ከተማ ውሃ ሽፋን ካልተነሳ እንደ ሀገር ደግሞ የውሃ ሽፋን ስለማይነሳ በጀት ሲአርዋሽ የሚባል ፕሮጀክት ነበር። ለሁለት ሪዘርቫየር ግንባታና ለተወሰኑ ፓይፕና ፊቲንግ ዝርጋታ እና ለኤሌክትሮሜካኒካል የተወሰነው ፓርት ከዛ ዲዛይን ውስጥ እነኚህ ፓርት ብቻ አወጥቶ እንዲገነባ 170 ሚሊዮን ብር ውል የተገባበት ሁኔታ ነበር። እሱ ናሴ 2013 አካባቢ ነው። ከዛ ጥቅምት አካባቢ እስከ ዳር 2014 ግንባታው ተጀመረ። ግንባታ በሚጀመርበት ጊዜ የገጠሙ ችግሮች ነበሩ። አንደኛ የሲሚንቶ ችግር ነው። 2014 እንደ ሀገር የሲሚንቶ ችግር የነበረበት ሁኔታ ነው የነበረው። የውሃ ታንከር እስከሆነ ድረስ ኦፒሲ የሚባል ሲሚንቶ ነበር ዲዛይን የታሰበው መጀመሪያ። ይህ ሲሚንቶ ሊገኝ አልተቻለም በአገር ደረጃ። እንዲያው ዲዛይን ለውጥ ተደርጎ ወደ ኖርማል ፖርትላንድ ሲሚንት የተቀየረበት ሁኔታ አለ። እሱም ተቀይሮ አሁንም ገበያ ላይ ብሩ ቢኖርም ሲሚንቶ ማግኘት አልቻለም በውድ ዋጋ። ስለዚህ 2014 በእነኚህ ችግሮች ግንባታ ማካሄድ አልቻለም። ሌላው ደግሞ ዝርጋታ ራይት ኦፍ ዌይ ችግርም አለ። ዝርጋታም እንዳይሰራ ራይት ኦፍ ዌይ። ሌላ ደግሞ ኤሌክትሮሜካኒካል ሪቪው መደረግ አለበት። አሁን የተጀመረው ግንባታ ሁለቱ ሪዘርቫየር ብቻ ስለሆነ ሁለቱ ሪዘርቫየር የሚመጠን ኤሌክትሮሜካኒካል ፓምፕ መቅረብ አለበት። ስለዚህ የፓምፕ ሪቪው ሲሰራ ነበር እና በእነኚህ ችግሮች ሊጓተት ይችላል። የጋምቤላ ከተማ በመስፋቱና የከተማዋም ነዋሪ ከጊዜ ወደ ጊዜ ቁጥሩ በመጨመሩ በከተማው ከሚገኙ 5 ቀበሌዎች የንጹህ መጠጥ ውሃ ተደራሽ እየሆነ የሚገኘው ለጥቂቶቹ ብቻ ነው። የውሃ ችግር በጣም ትልቅ ነው። እዚህ ጋር በእንትን ጋሪ ነው መጠቀመው አያ ጋሪ የቦምባ ውሃ የጉድጓድ ውሃ ስመጣ አንድ ጀርካን በ10 ብር ነው መጠቀመው እኛ። የቦምባ ውሃ ከመጣ አንድ ጀርካን በ15 ብር ማለት የአያ ጋሪ አንድ ጋሪ 300 ብር በየቀን። ግን ምግብ ቤት ሰራለሁ፣ ሻይ ቡና ነገር ሰራለሁ። ይከብዳል ትንሽ ውሃ ችግር። ከጤንነት አንጻር አሁን እነዚህ የጉድጓድ ውሃዎችን ሰው የቧንቧ ውሃ ሲቸገር እንደሚጠጣቸው ሰምተናል። እንደው ጤና ላይ የሚያስከትለው ችግር የለም? አንዳንድ የጉድጓድ ውሃ በተጠቀሙበት ጥቅማት ብዙ ጊዜ አለ። በእርግጥ ከውሃ ችግር ጋር በተያያዘ ምናልባት የተወሰኑ እንደውም አዮች ሲያልፉ እንዳየው አሁን ከየት ነው የሚያመጡት? ከባሮ ነው። ስለዚህ እዚህ ጋር የሰራው እንትን ተደራሽ መሆን አልቻለም ጭራሽ እና ህብረተሰቡ በጣም ለአንዳንድ ውሃ ወለድ በሽታዎች እየተደራረጉ ነው ያሉ። ውሃ በሚፈልጉበት ጊዜ የማያገኙባቸው ሁኔታዎች አሉ እና በጣም የውሃ ችግር እንዳለ ነው የሚታወቀው። እኔም እዚሁ ቀበሌ እንትን ነዋሪም ስለሆንኩ በእርግጥ እንዳልከው በጣም የውሃ ችግር አለ እዚህ 05 ቀበሌ ላይ። ከውሃ ችግር ጋር በተያያዘ አሁን ሻይ ቤቶች የሚጠቀሙ ምናልባት አንዳንድ ውሃ ስለሚፈላ ነው እንጂ ከጉድጓድም የሚመጣበት ሁኔታዎች አሉ። አንዳንድ ከባህራው ቀጥታ የሚመጣበት ሁኔታዎች አሉ። ግን አንዳንድ ሲፈሉ ምናልባት ያው በእሳት ምክንያት የተወሰኑ እንትን ሊሉ ይችላሉና እንደዛ ቢሆንም ህብረተሰቡ ለተለያየ የውሃ ወለድ በሽታዎች የተዳረጉ ነው ያለው። አሁን በአብዛኛው ይታመማሉ።
እነሱ በሚጠቀሙት ውሃ ምክንያቱም አሁን ንጹህ ውሃ ማግኘት በጣም አስቸጋሪ ከአቅም በላይ የሆነ ያለበት ሁኔታዎች አሉ። እስቲ እንዴት ነው የንጹህ መጠጥ ውሃ የምትጠቀሙት? ከምንድን ነው ታገኛላችሁ ወይ? ፒው ጀግየ ነው ጀግነ ከጀው ነው ረቋም በቃ የዝናብ ውሃና ጉድጓድ ከፍሮ ነው የምታገኙት የምትጠጣው እና ቆሻሻ የገባበት ውሃ ነው የምትጠቀሙባቸው። ከትጀው ደግሞ ዳን ማር ከትጀው ያ ባጀን ተቋም ከነ ዳን ዳራ ነው ቾተን መረዲያን ዳፍዋክተን ዳሹ ጀግነ ጀ ነው አላዮ ዲ ኮተጅ ደየን ከማት ምንም ማድረግ ስለማልቻለን ቆሻሻ ውሃ ነው የምንጠቀመው። ንጹህ አይደለም። የታከመም ውሃ እየተጠቀማችሁ አይደለም? ውሃ ላፒ ናርጋ አነ ቻጀ ፒውንጋ ፒውትን ኩለ ሎንጀ ላፒ ማቱ ፒያሞይ ወ ተለ ፒው ኮተለ ዋለ ዳነ ጃክ ኮንጀራር ኮንጀረሽው የንጹህ መጠጥ ውሃ ባለማግኘታችሁ የደረሰባችሁ ችግር አለ ወይ? ታማችኋል ወይ? ያጋጠማችሁ የጤና ችግር አለ ወይ? ዋይ ሲያኩል ከንፒው ቶ ኩየን ከላለኩል ተልጄ ላበ መናይ ከሳል ከለት ፖኝ ከንጋርካ ከቶንቶኝ ላ ቶቀነ ጀጂ ላ ፒጄ ከዮ ምቺ ነ ኩለ ጉይ ከታ ሲኝ ዮ ባኩለ ቶለ ከዮ ባኩለ ማት እሺ ኳች ጀንታ ለኔ ጀ ሰው በጣም ነው የሚታመመው። ወዱም ታሟል። ትኩሳት አለ፣ ራት ማምታት አለ፣ ትኩሳት አለ። እንዲሁም የፈላዋ አፈልተን እኛም እንደገና ከስከዘው ነው የምንጠቀምበት። ማረግ የምናደርገው ተለማንችን በጣም ተካይ ነው አለው። ህፃናቶችስ እንዴት ነው የጤናቸው ሁኔታ? ከውሃ ጋር በተያያዘ ህፃናቶችስ ችግር ይገጥማቸዋል ወይ? ውሃ ጋር እንቲያነ እኔ ሞጀ ከጇት ከሞ ከጂላ በጄራን በከን ወሽዋራ ከከን ፒሪጂ ያቀቱ የልጆቹ ወዳችሁ በጣም ነው የሚታመሙ። ዳይሪያ ይፈጠርባቸዋል። እስካሁን ምንም አይነት የቧንቧ ውሃ ወደ አካባቢው አልገባም ወይ? ዋነ ተለማቱር እኮ የለም የለም። ከአመታት በፊት የጋምቤላ ከተማን የንጹህ የመጠጥ ውሃ ችግር ለመቅረፍ ታሳቢ ተደርጎ በ800 ሚሊዮን ብር የመጠጥ ውሃ ማስፋፊያ ፕሮጀክት ለመገንባት ታቅዶ ነበር። ነገር ግን እስካሁን ጊዜ ድረስ ይህ ፕሮጀክት ተግባራዊ ማድረግ አልተቻለም። የተለያዩ የአካባቢው ማህበረሰቦች በውሃ ወለድ በሽታዎች እየተጠቁ ሲሆን የንጹህ መጠጥ ውሃ ችግርም ለአካባቢው በጣም አስጊ ሆነ። የምትመለከቱት የውሃ ማጠራቀሚያ ጋን ይህንኑ ችግር ይቀርፋል ተብሎ በመገንባት ላይ የሚገኝ ሲሆን ነገር ግን በበጀት እጥረት ምክንያት እስካሁን ድረስ ጥቅም ላይ ያልዋለም፣ ግንባታውም አልተጠናቀቀም። በከተማዋ በተለይም 01 እና 05 ተብሎ በሚጠሩት ቀበሌዎች የንጹህ መጠጥ ውሃ ተጠቃሚ አይደሉም። በዚህም ምክንያት ነዋሪዎቹ ንጽህናውን ያልተረጋገጠ የጉድጓድ ውሃ እየገዙ ላልተፈለገ ወጪ ተዳርገዋል። ወጣቱ መለስ ወልደ ማርያም ይባላል። የጉድጓድ ውሃን በመሸጥ ነው የሚተዳደረው። ከተማ ሄደን ቦምባ ያለው ቀን ቦምባ ከተማ ሄደን እናመጣለን። ቦምባ የሌለው ቀን አንድ ጊዜ ያመጣነው ያው ውሃ ለደንበኛችን ነው የምናመጣው። ቦምባ አንዴ ካመጣን እሷን ዋጋ እየጨመሩ ቆጥቦ ይጠጣሉ። ይቺን ደግሞ የወሰድነው በጃርካን እንቀልጣለን። ዋጋ ጨምሮ እቃቸውና ሻወር ይገባሉ፣ እቃ ያጥባሉ። ያቺ ደግሞ ቦምባ የመጣቸው ቀን ፈልጌ አምጣ ካሉኝ እጄ ፈልጌ ቦምባውን አመጣለሁ ለደንበኞቼ ማለት ነው። ለራሴም ልክ እንደዛ። አንድ ጀሪካን ውሃ በስንት ብር ገዝተህ በስንት ብር ትሸጣለህ? እዚህ 3 ብር እየከደው ነኝ።
እዚህ ያው 10 ብር እየሸጥኩ ነው። የት አካባቢ ነው ተዘዋውረ የምትሸጠው? እኔ ከዚህ እስከ ሜላ የሚባል ቦታም የሚወዛው ቦታ አለ። ደንበኞች ከዚህ ይዞ ይሄዳሉ። ያው እነሱ ለፍት ያል ብሎ በራሳቸው አስተያየት አድርጎ 200 ብር የሚሰጡ ሰዎችም አሉ። ለኛ እዚህ ነው ማጥያል ከዚህ ሩቅ ቦታ ስለሚላ ሩቅ ቦታ ነው። ከዚህ 3 ብር እንቀዳለን ዘራቅ ብለን ወስደን 10 ብር እንሸጣለን። ይሄ ውሃ የምን ውሃ ነው? ይሄ ፓምፕ ይባላል። ጉድጓድ ውሃ ነው። አዎ ለመጠጥነት ይውላል። ለመጠጥነት ነው። ብዙ ቦምባ ሲጠፋን ለባት ተቸግሮ ሰው ይጠጣል እንጂ ሌላ አይጠጣም እንጂ ለመጠጥነት አይውልም። እቃ ማጠቢያ ምናምን ሻወር ምናምን። ታዲያ ይህን ችግር ለመቅረፍ የክልሉ መንግስት የንጹህ መጠጥ ውሃ ማስፋፊያ ፕሮጀክት በ800 ሚሊዮን ብር ለመገንባት ከዛሬ 5 ዓመት በፊት ነበር ያቀደው። ይሁን እንጂ ሊገነባ የታቀደው የንጹህ መጠጥ ውሃ ማስፋፊያ ፕሮጀክቱ እስካሁን ከወረቀት ባለፈ መሬት ላይ መውረድ አልቻለም። ለምን? ትልቁ ፕሮብለም ወደ በጀት ነው የሚያመራው። እንግዲህ 800 ሚሊዮን ማለት የጋምቤላ ክልል 95% በጀት ነው። እንግዲህ 2 ቢሊዮን ነው የሚፈቀደልን። ያ ሁሉ አወጣን። ትንሽ አንደኛው የኮሚትመንት ችግር ሊሆን ይችላል። እንግዲህ 800 ሚሊዮን 20% ክልሉ የሚሸፈን የሚፈለገው 200 ሚሊዮን ነው። ሌላ በወርልድ ባንክ ነበር እንዲሸፈን የተፈለገው። ያ አልተካሄደበትም። አሁን ክልሉ ባለው የበጀት ጥረት ምንም ባጀት መደብ አልተቻለም። ስለዚህ ፌደራል መንግስት ነው 171 ሚሊዮን የመደበው። ስለዚህ ፌደራል መንግስት የመደበው ይህም ለመቃረብ ሳይሆን ትንሽ ለዚራና ለ02 ለዚራና ለ05 ሁለቱ ሪዘርቭ ተጠቅሞ ከዛ በኋላ ብር ስናገኝ ሌሎችም የስራ የምንሰራበት ስራ ይኖራል። ለምሳሌ ባለፈው እኛ ፕሬዝዳንት ባልበን ማለት ነው ከዩኒሴፍ ጋር ውይይት አድርገናል፣ ከካንትሪ ዳይሬክተር ማለት ነው። ይሄ በጣም ከፍተኛ ችግር ነው። ስለዚህ አሁን ፕሮፖዛሉ ለዩኒሴፍ ልከናል፣ ሊደገፉን ይችላል። ግን አሁን ክልል ባጀት በቀመር ነው። ክልል ባጀት አሁን 2 ቢሊዮን ነው፣ 2.7 ቢሊዮን የክልሉ ጠቅላላ ባጀት ማለት ነው። ስለዚህ አሁን 1 ቢሊዮን ምናወጣ ሌሎች ስራ ይቆማል። ስለዚህ አሁን እኛም ከውጭ በተለይ ከዩኒሴፍ ጋር በመተቀናጀት ስለዚህ እድል ልናገኝ ይችላል። ከፌደራል መንግስት ጋር አሁን አልተኛንም። ከፌደራል መንግስት ጋር አሁን ውይይት ያደረገ ነው። ይህ በእንዲህ እንዳለ ግን የዚህ ፕሮጀክት አካል የሆኑ 2 የውሃ ማጠራቀሚያ ጋኖች ከፌደራል መንግስት በተገኘ ከ170 ሚሊዮን ብር በላይ የገንዘብ ድጋፍ ባይጌታ ቢዝነስ የተባለ ተቋራጭ ውለታ ፈጽሟል። በአንድ ዓመት ጊዜ ውስጥ ይጠናቀቃሉ የተባሉት እኚሁ 2 የውሃ ማጠራቀሚያ ጋኖች ግን 3 ዓመታት ለሚጠጋ ጊዜ አፈጻጸማቸውም ከ74 በመቶ ሳይሻገር ቆይቷል። ዲዛይኑ 2010 አለቀ። ግንባታ 2011 ተጀምሮ 2012 ይጠናቀቃል ተብሎ ከ2012 ጨምሮ 20 ዓመት 10 ዓመት ፌዝ 1 10 ዓመት ደግሞ ፌዝ 2 ተብሎ ነው። ስለዚህ ከዲዛይን ፔሪዮድ ውስጥ 5 ዓመት ተቀንሷል። በ5 ዓመት ውስጥም አላለቀም። እነኚህ ኮምፖነንቶች አሁን ካለቁ ሌሎቹ የቀሩ አሉ። እነኛ ኢንቴክ ራሱ በሰፊ ንጹህ ውሃ የሚወጣበት ኢንቴክ አለ፣ ማጣሪያም አለ፣ ትሪትመንት ፕላንት እነሱ አልተገነቡም። ስለዚህ በዚህ መልኩ የተወሰነ በጀት ሲገኝ ከእንጨት ተደርጎ ይወጣል። እንደ አሁኑ ውሃ ሀብት ሚኒስቴር ሌላ ክልሉ ካገኘ በኋላ ከተወሰኑ ኮምፖነንቶች ይሰራል። በዚህ መልኩ እየሄደ ኢቨን 10 ዓመቱ ይጨርሳል። ዲዛይኑ ፔሪዮዱ እየጨረሰ ነው ማለት ነው ስራ ሳይጀምር እና አስቸጋሪ ሁኔታ ነው ያለው። እነዚህ 2 የውሃ ማጠራቀሚያ ጋኖች ግንባታ ከተጠናቀቀ በኋላ በተለይ ሰፊ የውሃ ችግር ያለባቸውን የ01 እና የ05 ቀበሌ ነዋሪዎችን የንጹህ መጠጥ ውሃ ተደራሽ ያደርጋሉ ተብሎ ታቅዷል።
ነገር ግን 15 ኪሎ ሜትሮችን ያህል የውሃ ማስተላለፊያ የፕላስቲክ ቱቦዎች ከተዘረጉ በኋላ በወሰን ማስከበር ችግር ምክንያት ቀሪው 2 ኪሎ ሜትር ሳይዘረጋ ቀርቷል። የንጹህ መጠጥ ውሃ ጥያቄ ያላቸው የህብረተሰብ ክፍሎችም ችግራቸው አልተቀረፈም። ቀደም ሲል የሚፈርሱ ቦታዎች ተለይቶ ካሳ የሚከፈልበት ሁኔታ ነበር። በዛ መሰረት አንዳንድ ሰዎች ቅሬታ ነበራቸው። ካሳው በቂ አይደለም ለኛ የሚል ቅሬታ ስለነበራቸው አካውንት ያልሰጡበት ሁኔታ ነበር። ስለዚህ አንድም ሰው ቢሆንም ካሳ ካልተከፈለበት ስለማይነሳ ስራም ስለማይጀመር የነኚህ ችግሮች እስኪቀረፍ ድረስ ካሳ አልተከፈላቸውም። ወሰን ማስከበርም አልተሰራም። ሆኖም ግን የኛ ዝርጋታ ለመጀመር ስንሄድ እንደዚህ አይነት የነበረው ችግር ሲገጥመን ምክር ቤት የንበት ሁኔታ ነበር። ምክር ቤት ከቀበሌዎች ጋር በመሆን ከከተማ አስተዳደር ጋር በመሆን ግለሰቦቹ ተወያይቶ ለሀገር ጥቅም ለሀገር ልማት ስለሆነ ግለሰቦቹ አስማምተው ማፍረስ የተጀመረበት ሁኔታ አለ። ካሳው ባይከፈል ማለት በኋላ እንቀበላለን በሚል እምነት በመኖር ማንሳት ተጀምሯል። እኛ እንደ ውሳኔ ማሳፈፊያ ነው ትንሽ ለ01 እና ለ05 ሁለት ሪዘርቪር ባለ 250 ሜትር ኪዩብ ግንባታ እንዲደረግ ተደረገ። ስለዚህ አሁን ግንባታ ላይ ነው። አሁን የ01 ቀበሌ ሙሉ 90% ኦልሬዲ የተጠናቀቀ ነው። ግን የ05 ትንሽ የድንበር ማስከበር አለ፣ የወሰን ማስከበር እቺዎች አሉ። ከገጠር መንገድ አስተዳደር ከቤተ መንግስት እስከ ጌሎ አዳባይ ትንሽ የወሰን ማስከበር ትንሽ ችግሮች አሉ። ስለዚህ አሁን እየጨረስን ነው ያለው። ስለዚህ አሁን ግንባታም በጥሩ ሁኔታ እየሄደ ነው ያለው። ማህበረሰቡ ውሃ ስለማይፈልግ መንገዱ ስለማይፈልግ በፈቃደኝነት ነው አሁን አሳመነናቸው። ቀጣይ መከፈሉ ስለማይቀር ቤቶች ዲፈርሱ የተደረገ አሁን የሚቀረው ፖሎች ተነስቶ ወደ ነበረበት ቦታ ከገባ መንገዱ የሚጀመርበት ሁኔታና የውሃ መስመር የሚዘረጋበት ሁኔታ ይፈጠራል የሚል ሀሳብ አለኝ። ባለፈው ውሃ መስመር መዘርጋት ተሞክሯል፣ ተጀምሯል። ተወሰነ ወደ ውስጥ ገባ የወጣ ስለሆነ እዛ እንዲስተካከል ነው የተስማማ ነው። የጋምቤላ ከተማ የንጹህ መጠጥ ውሃ ማስፋፊያ ፕሮጀክት ከዓመታት በፊት በ800 ሚሊዮን ብር ለመገንባት ሲታቀድ ለ10 ዓመታት አገልግሎት እንዲሰጥ ነበር። የግንባታው ሂደት ደግሞ በእቅድ ብቻ ዓመታትን ወስዷል። የግንባታ ዕቃዎች ዋጋ በየጊዜው እየናረ መምጣቱ ደግሞ ለፕሮጀክቱ አስቀድሞ ከታቀደው በጀት በላይ እንደሚጠይቅ እሙን ነው። ታዲያ ለችግሮች ሁሉ ማጠንጠኛው የበጀት እጥረት ከሆነ መፍትሄው ምን ይሆን? መፍትሄው ያው በጀት መመደብ ነው። እኛ ጥረት አድርገናል። ክልሉ በዋናነት ክልሉ ነው መመደብ የነበረበት። ክልሉ ደግሞ ሌሎች አጋዥ አካላት አስተባብረው በጀት ማፈላለግ አለበት። አሁን ኤንጂኦዎች አሉ በብዛት ስናስበው ወደ 6-7 ሪፊጂ ካምፕ አለ እዚህ ጋምቤላ ውስጥ። አትሊስት እነሱን አስተባብረን በጀታቸው ለማስገባት የተቸገሩበት ሁኔታ አለ። የራሳቸው ፖሊሲ አለ። እኛ 20 ሚሊዮን እንትና አስገብተናል ለክልል መንግስት። ያ የኛ ማሸንፈን ይሆናል። ሌላም ደግሞ በፌደራል አሁን የዩኒሴፍ አሁን እድል ብናገኝ አሁን ኦልሬዲ ፕሮፖዛል እነሱ ልከናል። ከዛ ይቀርፋል። ለምን እነሱ በጣም ነው የተቸገሩ። እዚህ ጋምቤላ ከተማ ያሉ ኤንጂኦዎች በጣም ተቸግረዋል። እኛም ተቸግረናል። ህዝቡም ተቸግረዋል። ስለዚህ አሁን በየመድረኩ በየሁሉ መድረኩ ስለ ጋምቤላ ከተማ መጠጥ ውሃ ብቻ ነው። ስለዚህ ክልል መንግስት በ2016 እንደሚጩ ትኩረት አድርጎ ባጀት ኦልሬዲ ትንሽ ባጀት መድበዋል። ብዙም ሳይሆን ትንሽ የፌዴራል ተደምሮ እነኛ ኤንጂኦዎች ተደምሮ ከዛ በኋላ የሚቀርፍ እንትና ይኖራል። ስለዚህ አሁን የሁለቱ ሪዘርቨር አሁን ቢያልቅ ዘንድሮ ስለሚያልቅ ይቀርፋል። 800 ሚሊዮን ፕሮጀክት እንዲሁ አልቀረም። ስፔሻሊ በሌሎች መንግስታዊ ካልሆኑ
ድርጅቶች ስፔሻሊ ዩኒሴፍ አንደኛው ጥናቱ አካሂዷል በራሱ በጀት። ጥናቷን በእጃችን ላይ ያለው በጀት የማፈላለግ ሁሉ እንግዲህ 800 ሚሊዮን የተወሰነ ክልሉን ለመሸፈን የታሰበ ነው። እንግዲህ ሌላው ወርልድ ባንክ ለመሸፈን የክልሉን ለመሸፈን የዩኒሴፍ የተወሰነ ስራዎች እየሰሩ ነው። በጀት የማፈላለግ ስራዎች እየሰራ ነው። ሆኖም ግን ክልሉ መንግስት ያ ፕሮጀክት ብቻ መጠበቅ የለበትም። ውሃ የሚጠቀመው ማህበረሰቡ ነው። የክልሉ መንግስት ህዝብ ነው። ያን ስለሆነ ያን ዩኒሴፍ የደረሰበት ሁኔታ በግልጽ ከታወቀ መንግስቱ የራሱ ውሳኔ ሊወሰን ይችላል። በእርግጥ ትኩረት የሚያሻ ጉዳይ ነው። ምክንያቱም አሁን ጋምቤላ ከተማ የተከለው ውሃ በፊት ሲተከል ነዋሪው እስከዚህ አካባቢ አልነበረም። ያኔ ትንሽ ነበር የጋምቤላ በተለይ እዚህ 5 ቀበሌ ነዋሪ። አሁን ህዝቡ ተስፋፍተናል። እንደውም እስከ መኮድ በቃ ከመኮድ ወደዚህ ያለው ህዝቡ እና በጣም እየተስፋፋ የመጣበት ሁኔታዎች ስላሉ እነዛ ሲሰሩ የህዝብ ብዛት ታሳቢ አልነበረም። ስለዚህ በዛ ምክንያት እነዚህ ተደራሽ መሆን አልቻሉም። ስለዚህ መንግስት ከሚመለከተው አካል ጋር ተነጋግሮ የግድ በተወሰነ መልኩ የሆነ ጥረት ተደርጎበት አስቸኳይ መፍትሄ እንዲደረግለት ሊደረግ ይገባል። እንደ ጋምቤላ ከተማ መጠጥ ውሃና ፍሳሽ ምናውቀው ሁኔታ ያው ግንባታ እያለው ነው። ያው በጥሩ ሁኔታ እየሄድን ያለው ግን የምንጠይቀው ያው ቶሎ እንዲጨርሱ ነው የምንፈልገው። ሲጀመር ያው የታቀደው መሰረት ልክ ካላለቀ ያው እስከዚህ ድረስ እንደ ጥያቄ እናቀርባለን። ለምን ይደርሳል የሚል ጥያቄ ማቅረብ ከኛ ግድ ስለምን ያው ህዝባችን የሞተ ስለሆነ በውሃ ችግር በጣም እየተቸገሩት ያሉት። ታላቁ የባሮ ወንዝ የጋምቤላን ከተማ ብሎም የተለያዩ የክልሉን ከተሞች አቋርጦ ብዙ ኪሎ ሜትሮችን ይጓዛል። ነገር ግን የጋምቤላ ከተማ ነዋሪዎችን በንጹህ የመጠጥ ውሃ ማርካት ተስኖታል። ክልሉንም ውሃ ያለው ውሃ የተጠማ አሰኝቶታል። እስከ መቼ በውሃ ጥም? መልካሙን በመመኘት አበቃን። ሰላም።